ምን አጠፋች? አንገቷን ደፍታ በኖረች። ሚስቴ እኔ ነኝ ወደዚህ ያመጣኋት፣ ቲክቶክ መንደር ያመጣኋት እኔ ነኝ። ወደዚህ ኮተት ያመጣኋት እኔ ነኝ። ይሄ የተላከልኝን ቪዲዮ በእውነት በጣም ያሳዝናልና አስቡበትና ይሄ እንደ ቢዝነስ ከሆነ በእኔና በቤተሰቤ ስም አይደለም የሚሸቅለው። ራሷን ችላ ትሸቅል። በቃ ራሷን ችላ መስራት ካለባት ተዝራ። ግን የኔን ስም እየጠሩ የግድ ወጥቼ መሳደብ አለብኝ እንዴ? የግድ ወጥቼ እናትሽ እንዴቱ እናት እንዴቱ አልልም። አስተዳደጌ ያ አይደለም። አስተዳደጌ ስድብ አይደለም። አስተዳደጌ እናትን ማዋረድ አይደለም። አስተዳደጌ ካሰብሽበት አስተዳደጌ በስንት ሰዓት ያደግኩት በደንብ ያውቀዋል። አንድ ቀን እናት እንዲቱን እናትሽ እንዲቱን ሰምታችሁኝ አታውቁም፣ አትሰሙኝም። ለሴት ልጅ ክብር ያለኝ ሰው ነኝ። ለሴት ልጅ ክብር ያለኝ ስለኝ ከእናቴ ይጀምራል ክብር። እናቴን እወዳታለሁ፣ አከብራታለሁ። እግዚአብሔር ረዥም እድሜ ያቆይልኝ እናቴን። ሚስቴን እወዳታለሁ። ሚስቴ ጓደኛዬ፣ ሚስቴ የልጆቼ እናት። ሚስቴን ከማንም በላይ እወዳታለሁ፣ ከማንም በላይ አከብራታለሁ፣ ከማንም በላይ ሰማታለሁኝ። እሷ ሚስቴ ከፍ እንድትል እንፈልገው። ስለዚህ የእሱዬን ስም ተጠርቶ እሱዬ የኔ ባል ጭራሽ ቬሎ ይዛል። ከባድ ነው። ሱፍ ያምርብኛል። ባይዘው እየገባችሁ ማስታወቂያ የሰራሁትን ሱፍ እዩት። ስለዚህ እህቶች እግዚአብሔር ምስክሬ ነው። ወደኋላ ሄዳችሁ ብታዩት ማለት ነው ሴቶች ናቸው ብዙ ጊዜ የሚሰደቡት፣ ሴቶች ናቸው ብዙ ጊዜ የሚረገጡት እዚህ ቲክቶክ ላይ። ስለዚህ አንድ ስልክ ተደውሎልኝ ይህን ነገር ማጥራት አለብህ ስባል አያስፈልግም ነበር ያልኩትኝ። ይህንን ነገር ለሚወዱ ለሚያከብሩ ሰዎች ጥርት አድርገህ ማስረዳት ያስፈልጋል ስባል አያስፈልግም ነበር ያልኩትኝ። ግን ያስፈልጋል። ምክንያቱም እኔ በስነ ስርዓት የምከታተላቸው አንዳንድ እውነት የሚናገሩ ሚዲያዎች አሉ እዚህ ቲክቶክ ላይ እያመዛዘኑ ማለት ነው። እከሌ እንደዚህ እያስታረቁ ከዚህኛውም ወገን ሳይሆኑ የሚናገሩ ሰዎች አሉ፣ ቲክቶከሮች አሉ። ጌም አልጫወትም ጋይስ። እና አየሁኝ እውነት ተቀብሏት አዝኖላት ተቀብሏት ከምር ወዶ በስነ ስርዓት የድሮ ኤክሴ አድርጓት ምን ብሎ ዜና ሰርቷል። ኡዚ ነገሩ አንተ ማነህ ነው የሰራው ሰውዬ። እኔ በጣም ነበር ማምነው ሰውዬውን የሚሰራውን ነገር በጣም አፕሪሼት አደርጋለሁ ምናምን። እኔን የኔስ ታሪክ ተደውሎ እኮ መጠየቅ ያለበት ስልኬ ባዮ ላይ አለ። ማንም እውነት ከፈለገ ባዮ ላይ ስልኬ አለ፣ ደውሎ እኮ መጠየቅ ይችላል እኮ። ምንም የምደብቀው ነገር የለኝም። ተደብቀንም እውነትን ደብቀን አንችለውም። እውነት ተደብቅ አትቀርም። ለምን እውነት ደብቃለሁ? ለምን ዋሻለሁ? ስለዚህ እናቴ ተሳስተሽ ይሆናል፣ የሆነ ጋንጃ ከሉ ባንጃ ነፍተሽ ከሆነ እናቴ ነቃቤና ሌላ የኔን የሚመስል ሰውዬ አፍቅረሽ ሊሆን ይችላል። እማቆ ታሪክ የለም። ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ፣ ከሚስቴ አናት ላይ ውረጂ። ሚስቴ ማንም ላይ አልደረሰች። ማንም ላይ የሚስቴን ስም ጠርተሽ ጭራሽ ጌም ቀጠሮ ምናምን አይሆንም። እግዚአብሔር ምስክሬ ነው። አሁን ለማንኛውም አዲስ የገባችሁ ቪዲዮ እዚህ ጋር ዝም ብላችሁ ጻፉ። መጀመሪያ ግቡና ቪዲዮውን እዩት። የለቀኩትን ቪዲዮ ግቡና እዩት። ሙሉውን አይታችሁ ነው። መልስ መስጠት ባይኖርብኝም አስፈላጊ ሆኖ ስላየሁት መልስ ሰጥቻለሁ። ሮዚ መልስ ያስፈልጋል። አንዳንድ ጊዜ አቅጣጫ ይስታል። በጣም የምወዳቸው የማከብራቸው ትልልቅ ሰዎች ናቸው ገብተው ቮይስ ሜሴጅ ፕላስ በቴሌግራም ምናምን ሜሴጅ ላኩልኝ፣ ቪዲዮ ላኩልኝ ምናምን።
ስለዚህ አባቴ ኤኒዌይ ባለጌ ስለባለገ እኔም የግድ ባለጌ መሆን አይጠበቅብኝም፣ ባለጌ መሆን አለብኝም። ስለዚህ እግዚአብሔር ይመስገን። እግዚአብሔር ስለሰጠኝ ሕይወት አመሰግነዋለሁ። እግዚአብሔር የሰጠኝ ነው በጣም ነው አፕሪሺየት የማደርገው። እግዚአብሔር ይመስገን። ስለዚህ ጋይስ ተው ያስትልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ምን አድርጋት እንደሆነ አላውቅም፣ ምቀኝነት ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገር ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ የአንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር፣ አያስፈልግም ብዬ ነበረ፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለኝ። አላውቃትም። አመሰግናለሁ። ይህ ሰዎች አላውቃትም። በህይወቴ አይቻትም አላውቅም። በህይወቴ አይቻት አላውቅም። ቬሎ ጭራሽ ቬሎ ድረስ ቬሎ ደረጃ ሱፍ ደረጃ ድረስ የማላውቃት ሴትዮ አይ ቲንክ የሕክምና እርዳታ የሚያስፈልጋታል ያስባለሁ። እግዚአብሔር ምስክር ነው ነግራችሁ። ሌላው አንድ መናገር የምፈልገው ነገር ምን መሰላችሁ? እዚህ ቲክቶክ ላይ አይ ቲንክ ተለመደ መሰለኝ የሰውን ቤት መበጥበጥ፣ የሰው ትዳር መበጥበጥ፣ የሰውን ነገሮች ብጭቅጭቅጭቅ ያደረጉ ቲክቶክ ላይ ተው። እኔ ጋር ሀፕን አያደርግም። ሚስቴ ሶሻል ሚዲያ ላይ ከምታየው በላይ እኔን ታምነኛለች። ሶሻል ሚዲያ ላይ ከምትሰማው በላይ እኔን ትሰማኛለች። ምክንያቱም ሺኖሚ ምንም የምዋሻት ነገር የለም። ስለዚህ አንድ ትልቅ ሴትዮ ውሸታም ሴትዮ ወጣ እሱዬ እንዲህ አላውቃትም። ስለዚህ ጌም ላይ ተጫውታ በእኔ ስም ቬሎ ቀዳለሁ ምናምን ነገር እናንተ እንግዲህ እኔ የነገርኳችሁን ተቀበሉ። እሷ የምትላችሁ የምትቀበሉ ሰዎች ተቀበሉ። ምንም ችግር የለብኝም። ግን እኔ ሳልፈልግ ማስረዳት እንዳለብኝ አምኜ ነው የገባሁትና ሁላችሁንም እግዚአብሔር አክብራችሁ፣ ሁላችሁንም እግዚአብሔር አሁን እንደዚህ አይነት ነገር በህይወታችሁ አይግባ። አሁን ነው ሚስቴን ክፉ አይንካብኝ፣ እናቴን በጤና ይጠብቅልኝ፣ ልጆቼን በኪነ ጥበቡ እግዚአብሔር በኪነ ጥበቡ ያሳድግልኝ። ሌላው ትርፍ ነው። ስለዚህ ማታ እንገናኝ፣ ማታ ገባለሁኝ። የግድ መልስ መመለስ ስላለብኝ ነው። በእኔ ስም አንድ አበባ ሁለት አበባ፣ አንድ አንበሳ ሁለት አንበሳ፣ አንድ ዶልፍን ምናምን ልትል ነው። ስለዚህ ማሳወቅ ስላለብኝ ነው። እኔን የምትወዱኝ የምታከብሩኝ ጭንቅላት ያላችሁ ሰዎች ተረዱኝ።